ጤና ይስጥልኝ ይህ ምናብ ቲዩብ ነው። ለዛሬ የምንመለከተው ጃቫ ኢክሊፕስ እና ማይስኩኤልን በመጠቀም ሳምፕል ስቱደንት ሬጅስትሬሽን ሲስተም እንዴት ዲቨሎፕ እንደምናደርግ እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። ፕሮግራሚንግ መጀመር ለምትፈልጉ እንደመነሻ ያገለግላችኋል። እንደተለመደው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እስከመጨረሻው አብራችሁን ቆዩ። እንደሚታወቀው ጃቫ ኦብጀክት ኦሪየንትድ ፕላትፎርም ኢንዲፔንደንት እና የኢንተርፕራይዝ አፕሊኬሽኖችን ለማበልጸግ የሚጠቅም ፓወርፉል ፕሮግራሚንግ ላንጉጅ ነው። ለዲቨሎፕመንት ኢንቫይሮንመንት ኢክሊፕስ እንጠቀማለን። እሱን ከኢንተርኔት ዳውንሎድ እናደርጋለን ማለት ነው። ዳውንሎድ ለማድረግ ጉግል ክሮም ከከፈታችሁ በኋላ ጉግል ሰርች ኢንጂን ላይ ኢክሊፕስ ዳውንሎድ ብላችሁ ጽፋችሁ ሰርች ታደርጋላችሁ። በመቀጠል የመጀመሪያውን ሊንክ ከተጫናችሁ በኋላ ኢክሊፕስ IDE 2022 የሚለውን ሌተስት ቨርዥኑን ዳውንሎድ እናደርጋለን ማለት። ከኢክሊፕስ በተጨማሪ እንግዲህ የተለያዩ የዲቨሎፕመንት ኢንቫይሮንመንቶች አሉ። ላይክ እንደ ኔትቢንስ IDE፣ ብሉጄ፣ ኢንቴሊጄ፣ ጄክሪኤተር፣ ክላውድ9 IDE የመሳሰሉት አሉ። ከነሱ ውስጥ ደስ ያላችሁን መጠቀም ትችላላችሁ ማለት ነው። እሱን ዳውንሎድ አድርገን ከጨረስን በኋላ ኮምፒውተራችን ላይ ኢንስቶል እናደርገዋለን። ጭኖ ሲጨርስ እናስጀምረዋለን ኢክሊፕስን ስናስጀምረው ወርክ ስፔስ ይፈልጋል። ዲፋልት ወርክ ስፔስን መርጠን ላውንች እንለዋለን ማለት ነው። እንግዲህ ስክሪኑ ላይ እንደምትመለከቱት የኢክሊፕስ ዊንዶ የምታዩትን ይመስላል ማለት ነው። ኢክሊፕስ ባይ ዲፋልት የዊንዶ አፕሊኬሽንን ዲቨሎፕ ለማድረግ የሚጠቅሙ የተለያዩ ኮንትሮሎችን አይጭናቸውም። ስለዚህ እሱን ላይብራሪ መጫን ይጠበቅብኛል ማለት ነው። ይሄንን ለማድረግ ሄልፕ ላይ እንሄዳለን። ኢክሊፕስ ማርኬት ፕሌስ የሚለውን ከተጫን በኋላ ሰርች ቦክሱ ላይ በመቀጠል ዊንዶ ቢልደር ብለን ከጻፍን በኋላ ሰርች እንለዋለን ማለት ነው። ጥሩ ዊንዶ ቢልደር መጥቶልኛል። እዚህ ጋር ካልተጫነ እንግዲህ ኢንስቶል የሚል በተን በቀኝ በኩል አለ። ኢንስቶል እናደርገዋለን ማለት ነው። እንደምታዩት እነዚህን ላይብራሪዎች ነው የሚጭነው ማለት ነው። ኮንፊርም እለዋለሁ። አግሪመንቱን አክሴፕት አድርገውና ኔክስት እለዋለሁ። እንደምታዩት ምን ያህል ፐርሰንት የጫነ እንደሆነ ያሳየኛል። ትንሽ ደቂቃ ይወስዳል። እንታገሰዋለን ማለት ነው። ጭኖ እንደጨረሰ ኢክሊፕስ ሪስታርት
ይጠይቀኛል። ሪስታርት አድርገዋለሁ ማለት ነው። ለባክኤንድ ፐርፐዝ ማይስኩዌል እንጠቀማለሁ። እንደሚታወቀው ዛምፕ ማይስኩዌል PHP እና አፓችን አንድ ላይ የያዘልን ፕሮግራም ነው ማለት ነው። ዛምፕን ኢንተርኔት ጋር ዳውንሎድ አድርጋለሁ። ለኦፕሬቲንግ ሲስተማችሁ ኮምፓቲብል የሆነውን ዛምፕ ሌተስት ቨርዥኑን ዳውንሎድ እናደርጋለን ማለት ነው። እና ዊንዶው ስለምጠቀም የዊንዶው ቨርዥንን አወርዳለሁ። አወርዶ ከጨረሰ በኋላ እንግዲህ ዳውንሎድ ፎልደሩ ጋር ሄደን ኢንስቶል እናደርገዋለን ማለት ነው። እኔ ከዚህ በፊት ዛምፕን ስለጫንኩት አለ ይለኛል። እናንተ ኔክስት ብላችሁ ዊዛርዱን ታስጨርሳላችሁ ማለት ነው። ጭነው ከጨረሰ በኋላ ዛምፕ ኮንትሮል ፓናልን ኦል ፕሮግራም ውስጥ በመሄድ እናስጀምረዋለን። በመቀጠል እንግዲህ ኮንትሮል ፓናሉ ከተከፈተ በኋላ የማይስኩዌል እና የአፓችን ሰርቪሶች እናስጀምራቸዋለን ማለት ነው። ማይስኩዌላችን ለመክፈት አድሚን የሚለው ላይ ክሊክ እናደርጋለን። በመቀጠል በብራውዘር የማይስኩዌልን ይከፍትልናል ማለት ነው። እዚሁ ጋር መርሳት የሌለብን እንደዚህ አይነት ኤረር ካጋጠማችሁ የፖርት አድራሻው ተሳስተናል ማለት ነው። የፖርት አድሬሱን እናስተካክላለን ማለት ነው። ማይስኩዌል የምታዩትን ይመስላል። በግራ በኩል የሲስተም ዳታቤዞች እና በዩዘር የተፈጠሩ ዳታቤዞችን ያሳየኛል። በመቀጠል እንግዲህ የዩኒቨርሲቲ ሳምፕል ዳታቤዝ እና ቴብሎችን በተጨማሪ ቴብል ውስጥ የሚገኙ አትሪቢዩቶችን እፈጥራለሁ ማለት ነው።
ስቴፕ ባይ ስቴፕ ተከትላችሁ ከፈጠራችሁ በኋላ እንደገና ከጨረስን ወደ ኢክሊፕስ እንመለሳለን ማለት ነው። በመጀመሪያ እንግዲህ መጨረሻ ላይ መስራት የምንፈልገውን ፕሮጀክት ግልጽ እንዲሆንልን መጀመሪያ ራን በማድረግ እንመልከት። ከዛ በፊት ግን ዳታቤዙ ጋር ምን አይነት ዳታ እንዳለ እንመልከት። ማይስኩኤል ላይ ዩኒቨርሲቲ ዲቢ የሚል ዳታቤዝ ፈጥረናል። ሳምፕል ቴብል ስቱደንት ቴብል የሚል አንድ ቴብል አለ። ስቱደንት ኔም፣ አይዲ፣ ሴክስ፣ ኤጅ የመሳሰሉ አትሪቢዩቶች አሉት ማለት ነው። ይሄ ቴብሉ ጋር ያለውን ዳታ ስንመለከት ያለው አንድ ሪከርድ ነው። ስቱደንት ኔም ኤላ፣ አይዲ አንድ፣ ሴክስ ሜል፣ ኤጅ 30 የሚል አንድ ሪከርድ ብቻ ነው ያለው ማለት ነው። በመቀጠል እንግዲህ ወደ ፕሮጀክታችን እንመለስና ራን በማድረግ እንመልከተው። ራን ስናደርግ ይሄ ዊንዶ ይመጣል። እንደምታዩት ስቱደንት ሬጂስትሬሽን ፎርም ነው። በቀኝ በኩል አንድ ቴብል አለ። ይሄ ቴብል ዳታቤዙ ጋር ያለ ተመዘገበ ተማሪ የሚያሳይ ነው። በግራ በኩል እንግዲህ አዲስ ስቱደንት ሬጂስተር የማደርግበት ፎርም ነው ማለት ነው። ለምሳሌ አዲስ ሪከርድ እናስገባ። ስቱደንት ኔም ሙሌ፣ አይዲ 2፣ ሴክስ ሜል፣ ኤጅ 33። በመቀጠል ሴቭ እንለዋለን ማለት ነው። ሴቭ ስንለው ሰክሰስፉል ይለኛል። ኦኬ እለዋለሁ። ቴብሉን እንደምትመለከቱት አውቶማቲካሊ ሪፍሬሽ ያደርጋል። መጀመሪያ ላይ አንድ ሪከርድ ነው የነበረኝ። አሁን ግን ሁለተኛ ሪከርድ ስላስገባው ሁለት ሪከርዶች ይኖሩኛል ማለት ነው። ተጨማሪ አንድ ሪከርድን አስገባ። ስቱደንት ኔም ቃል፣ አይዲ 3፣ ሴክስ ፊሜል፣ ኤጅ 25። ሴቭ ኦኬ ስንለው እንደምትመለከቱት ቴብሉ ሪፍሬሽ ያደርጋል። 3 ሪከርዶች ይኖሩታል ማለት ነው። ሌላው ከታች በኩል ሰርች ፊልድ አለ። ለምሳሌ ቃልን ሰርች ማድረግ ብንፈልግ በአይዲ ነው ሰርች ማድረግ የምንችለው። አይዲ 3 ኪቦርድ ላይ ስንጫን እንደምትመለከቱት ዳታው ሪከርዱን ያመጣልኛል። ኤዲት ማድረግ እዚሁ ጋር ካስፈለገ ለምሳሌ ኤጇ 26 ነው ካል 26 አድርገን አፕዴት በተን ስንጫን አፕዴት ማድረግ እንችላለን ማለት ነው። ኦኬ ስንለው እንደምትመለከቱት ቴብሉ ጋር የቃል እድሜ ወደ 26 ተቀይሯል። ከአፕዴት በተጨማሪ እንግዲህ እዚሁ ጋር ዲሊት ማድረግ እችላለሁ። ለምሳሌ አይዲ 3 እናስገባ። ቃልን ዲሊት ማድረግ ብንፈልግ 3 እናስገባ፣ ሪከርዱ ይመጣልኛል። ቀጥሎ ዲሊት በተን እጫናለሁ። ዲሊትድ ሰክሰስፉል ይለኛል። ኦኬ ስንለው ቸንጁን ማየት እንችላለን። ቴብሉ ጋር ከ3 ወደ 2 ሪከርድ ቀንሷል ማለት ነው። ሌላው ከዚሁ ጋር ክሊር የሚል በተን አለ። ይሄ በተን የሚጠቅመኝ ደግሞ ዳታ እያስገባው እያለ ዳታው ኢንኬዝ የማልፈልገው ከሆነ ቴክስት ቦክሶችን ክሊር ለማድረግ የሚጠቅመኝ ነው ማለት ነው። ለምሳሌ ዳታ እያስገባው ነው። ይሄን ዳታ ካልፈለኩት ምን አደርጋለሁ? ክሊር በተን እጫናለሁ ማለት ነው። በዚህን ጊዜ ቴክስት ቦክሶችን ፍሪ ያደርግልኛል። እስካሁን እንግዲህ ሪከርድ እንደ ሴቭ እንደምናደርግ፣ ሰርች እንደምናደርግ፣ አፕዴት፣ ዲሊት እና ክሊር እንደምናደርግ አይተናል። ሌላው ኤግዚት ነው። ኤግዚት በተን ያው ይሄን ዊንዶ ክሎዝ ለማድረግ የሚጠቅመኝ ነው ማለት ነው። ኤግዚት ስለው ክሎዝ ይሆናል። ባጭሩ መጨረሻ ላይ ይሄንን ነው መስራት የምንፈልገው ማለት ነው። ቀጥሎ እንግዲህ በመጀመሪያ ምንድነው የምናደርገው? ፕሮጀክቱን ነው የምንፈጥረው። ፕሮጀክት ለመፍጠር ፋይል ላይ እንሄዳለን። ኒው ጃቫ ፕሮጀክት የሚለውን እንመርጣለን። በመቀጠል እንግዲህ የፕሮጀክቱን ስም ነው የምንሰጠው። ለምሳሌ ስቱደንት ሬጂስትሬሽን የሚል ስም እንስጠው። ካስገባን በኋላ ፊኒሽ እንለዋለን ማለት ነው። ሞጁል ኔም ይጠይቀኛል። ዶንት ክሬት እለዋለሁ። በግራ በኩል እንደምትመለከቱት ፕሮጀክቱ ተፈጥሯል ማለት ነው። እዚሁ ጋር
የዊንዶ አፕሊኬሽኖችን ለማበልጸግ የሚረዳኝ ላይብራሪ አለ። እሱ ላይብራሪ መጫኑን ቼክ አድርጋለሁ። ሄልፕ ላይ ኢክሊፕስ ማርኬት ፕሌስ ብለን ከመረጥን በኋላ ፋይንድ ላይ ዊንዶ ቢልደር ብለን ሰርች እናደርጋለን። ከዛ ኢንተር እንጫናለን። እንደምትመለከቱት ከዚህ በፊት ከተጫነ በፊትኛ ስለጫን ነው ኢንስቶል ይለኛል። ካልተጫነ ግን ኢንስቶል እናደርገዋለን እዚህ ጋር ማለት ነው። በመቀጠል እንግዲህ ፎርሙን ክሬት ማድረግ እንችላለን ማለት ነው። እሱን ለማድረግ ሶርስ ላይ ሄደን ራይት ክሊክ እናደርጋለን። ኒው አዘር የሚለውን እንመርጣለን። በመቀጠል ዊንዶ ቢልደር ላይ እንሄዳለን። ዊንዶ ቢልደር ላይ ስዊንግ ዲዛይነር የሚለውን እንመርጣለን። ከዛ አፕሊኬሽን ዊንዶ የሚለውን እንመርጣለን ማለት ነው። በመቀጠል ስም እንሰጠዋለን። የፎርሙን ለምሳሌ ሬጂስትሬሽን እንለዋለን። ስም ከሰጠን በኋላ ፊኒሽ እንለዋለን ማለት ነው። በዚህ መልኩ ፎርሙን እንፈጥራለን። በግራ በኩል እንደምትመለከቱት ሬጂስትሬሽን ፎርም ተፈጥሯል ማለት ነው። የምትመለከቱት የፎርሙን ሶርስ ኮድ ነው። ዲዛይን ቪውን ማየት ከፈለግን ዲዛይን የሚለውን በተን እንጫናለን። እንደምትመለከቱት ዲዛይነሩ ይከፈታል። ለመስራት ያመቼ ዘንድ ሪሳይዝ አድርጓለሁ ማለት ነው። በምትፈልጉት መጠን ፎርሙን ሪሳይዝ ማድረግ ትችላላችሁ። እንግዲህ እዚህ ፎርም ላይ በተኖችን፣ ለብሎችን፣ ቴብሎችን፣ ቴክስት ቦክሶችን እያመጣን እናስቀምጣለን ማለት ነው። በመጀመሪያ እንግዲህ ለብል እናስገባ። እሱን ለማድረግ ኮምፖነንትስ ላይ ጄ ሌቭል የሚለውን ድራግ አድርገን ፎርሙ ጋር እንጥለዋለን ማለት ነው። ጄ ሌቭሉን የፈለግንበት ቦታ መውሰድ እንችላለን ማለት ነው። በመጀመሪያ ግን እንደምትመለከቱት ያስቸግረኛል። እሱን ለማስተካከል ፎርሙ ላይ ራይት ክሊክ አድርጌ ሴት ሌአውት አብሶሉት ሌአውት የሚለውን እመርጣለሁ ማለት ነው። በመቀጠል እንግዲህ ጄ ሌቭሉን የፈለኩበት ቦታ ለምሳሌ ሴንተር ጋር መውሰድ እችላለሁ ማለት ነው። የዚህን ጄ ሌቭል ፎንት መቀየር ካስፈለገን እንግዲህ በግራ በኩል ፕሮፐርቲ አለ። እዛ ፕሮፐርቲ ጋር ፎንት የሚለውን 3 ዶት ዶት ምልክቷን እንጫናለን ማለት ነው። እሱን በምንጫንበት ወቅት ፎንት ታይፑን፣ ሳይዙን የመሳሰሉትን የምንመርጥበት ዊንዶ ያመጣልኛል ማለት ነው። እሱን ከመረጥን በኋላ ኦኬ እንለዋለን። 34 ቦልድ ነው የመረጥንለት ታሆማ ፎንት ታይፕ ማለት ነው። እንደምትመለከቱት ትንሽ ላርጅ ነው። ስለዚህ የተወሰነ ፎንት ታይፑን እንቀንሰው፣ ወደ ፎንት ሳይዙን እንቀንሰው፣ ወደ 28 እናምጣ። ሌላው ቴክስቱን ለመቀየር ቴክስት ጋር እንሄዳለን። ለምሳሌ ይሄ ፎርም ስቱደንት ሬጂስትሬሽን ነው። ቴክስት ጋር ሄደን ስቱደንት ቫልዩን ስቱደንት ሬጂስትሬሽን እንለዋለን ማለት ነው። እንደምትመለከቱት ለብሉ ወደ ስቱደንት ሬጂስትሬሽን ተቀይሯል ማለት ነው። ከዚህ በኋላ ሪሳይዝ አድርጓለሁ። በመቀጠል እንግዲህ ፓኔል እናስገባ። እሱን ለማድረግ ኮንቴነር ጋር ሄደን ጄ ፓኔል የሚል አለ። ጄ ፓኔልን ድራግ አድርገን እዚህ ፎርም ጋር እናመጣለን ማለት ነው። ጄ ፓኔሉን የምንፈልግበት ቦታ ካስቀመጥን በኋላ ሪሳይዝ ማድረግ እንችላለን።
ቀጥሎ እንግዲህ ይሄን ፓኔል ቦርደር እና ብጅለት በግራ በኩል ፕሮፐርቲ ጋር እንሄዳለን። ቦርደር የሚለው ጋር 3 ዶት ዶት በተኗን ከተጫን በኋላ ቦርደር ታይፑን ታይትል ቦርደር እንመርጥለታለን። በመቀጠል ታይትሉን እንሰጠዋለን። ሬጂስትሬሽን ለምሳሌ እንደምትመለከቱት ከታች በኩል ፕሪቪው መመልከት እንችላለን። ኦኬ እንለዋለን ማለት ነው። ፓኔሉ እንደምትመለከቱት ቦርደር ሆኗል ማለት። በመቀጠል እንግዲህ እዚህ ፓኔል ላይ የሚቀመጡ ኮንትሮሎችን እናስገባለን ማለት ነው። በመጀመሪያ ሌብል እናስገባ። ሌብሉ አሁንም ሙቭ ማድረግ አልችልም ማለት ነው እዚህ ፓኔል ላይ። እሱን ሌአውቱን እናስተካክላለን። አብሶሉት ሌአውት እንመርጣለን ማለት ነው። በመቀጠል የምንፈልግበት ቦታ ማስቀመጥ እንችላለን። ካስቀመጠን በኋላ ሌቭሉን ቴክስቱን ኤዲት እናደርጋለን። ስቱደንት ነው የምንለው። ፎንት ሳይዙን 28 እናድርገው 12 እናድርገው ማለት ኦኬ። ቀጥሎ ሪሳይዝ እናድርገው። ካደረግን በኋላ እንግዲህ ስቱደንት ኔም የምናስገባበት ቴክስት ፊልድ እናስገባ። እሱን ለማድረግ ኮምፖነንትስ ላይ እንሄዳለን። ጄ ቴክስት ፊልድ የሚለውን ድራግ አድርገን እናስገባለን ማለት ነው። በተመሳሳይ ይሄን ቴክስት ፊልድ ሪሳይዝ ማድረግ እንችላለን በመፈልገው መጠን። በመቀጠል እንግዲህ ይሄን ቴክስት ፊልድ ቫሪያብል ኔም እንስጠው። ይሄ ቫሪያብል ኔም ኮድ ስናደርግ ይሄን ቴክስት ቦክስ የምንጠራበት ስም ነው ማለት ነው። በተቻለ መጠን ልንለየው የምንችልና ቀላል መሆን ይጠበቅበታል። ለምሳሌ እኛ ቴክስት ኔም ብለናል። በተመሳሳይ ቀሪዎቹን ስቱደንት አይዲ፣ ስቱደንት ሴክስ እና ስቱደንት ኤጅን እናስገባለን ማለት ነው።
ይሄንን አድርገን ከጨረስን በኋላ እንግዲህ ምንድነው የሚቀረን? ፕሮጀክቱ ጋር ስንሄድ በተኖች ይቀሩናል። በተኖችን እናስገባ። ወደ ፕሮጀክቱ እንመለስና በመጀመሪያ ፓኔሉ ትንሽ ተልቋል፣ ሪሳይዝ እናድርገው። ሪሳይዝ አድርገን ከጨረስን በኋላ እንግዲህ ኮምፖነንትስ ጋር እንሄድና ጄ በተን የሚል ኮንትሮል አለ። ይሄ ጄ በተን ኮንትሮል በተኖችን የምንፈጥርበት ነው ማለት ነው። ጄ በተን ላይ ድራግ አድርገን ፎርሙ ጋር እንጥለዋለን። በተመሳሳይ የዚህን በተን ፕሮፐርቲ እንቀይራለን ማለት ነው። ለምሳሌ ቴክስቱን ሴቭ እንለዋለን። ሴቭ በተን ስለሆነ ሴቭ የሚል ቴክስት ኔም እንሰጠዋለን። በተመሳሳይ የዚህን በተን ቫሪያብል ልንለየውና ልናስታውሰው በምንችል መልኩ መቀየር መቻል አለብን ማለት ነው። በተመሳሳይ ይሄንም በተን ሪሳይዝ ማድረግ እንችላለን በምንፈልገው መጠን። በተመሳሳይ እንግዲህ የቴክስት ቦክሶችን ቫሪያብል ኔም ባስተካከልንበት መንገድ የዚህንም በተን ቫሪያብል ኔም እናስተካክላለን። ይሄ በተን ሴቭ በተን ነው። ስለዚህ በተን ሴቭ እንለዋለን። ይሄ ስያሜ ምን ማለት ነው? ይሄ ኮንትሮል በተን ሆኖ ግን ሴቭ በተን ነው እንደማለት ነው ማለት። በተመሳሳይ ኤግዚት እና ክሊር በተንን ድራግ አድርገን እንጨምራለን ማለት ነው። የክሊር በተንን ቫሪያብል ኔም በተን ክሊር እንለዋለን። የኤግዚትን ደግሞ በተመሳሳይ በተን ኤግዚት የሚል ቫሪያብል ኔም እንሰጣቸዋለን። ይህንን ማድረጋችን አንዱን በተን ከሌላው በተን በቀላሉ ለመለየት ይረዳናል ማለት ነው። መጀመሪያ ላይ እንዳደረግነው ቴክስት ፊልዶችን ቫሪያብል ስማቸውን አንዱ ቴክስት ፊልድ ከሌላው ቴክስት ፊልድ በቀላሉ ለመለየት በሚያስችል ሁኔታ ነው። እንደምታስታውሱ ስም አሰጣጣችን የበተኑም ተመሳሳይ ነው። ሪሳይዝ አድርገን በትክክል የት ላይ መቀመጥ እንዳለበት እናስቀምጣለን ማለት ነው። በተቻለ መጠን ፎርማችንን ዲዛይን ስናደርግ ሳቢ መሆን መቻል አለበት። በጣም አሪፍ። በዚህ መልኩ ከጨረስን በኋላ በቀጣይ እንግዲህ የሰርች ፊልዱን ዲዛይን እናደርጋለን ማለት ነው። በመጀመሪያ ኮንቴነር ላይ ሌላ ፓኔል እናስገባ። ጂ ፓኔል ድራግ አድርገን መጀመሪያ ላይ እንዳደረግነው በተመሳሳይ እናስቀምጣለን። ቀጥሎ ሪሳይዝ እናደርገዋለን። በምንፈልገው መጠን ሪሳይዝ እናደርገዋለን። ከጨረስን በኋላ ቦርደር እናበጅለታለን። ቦርደር ላይ ሄደን ክሊክ ካደረግን በኋላ ቦርደር ታይፕ ታይትል ቦርደር ታይትል ሰርች በዚህ መልኩ ቦርደር እናበጃለን ማለት ነው። ይሄንን ካደረግን በኋላ በቀጣይ እንግዲህ እዚህ ፓኔል ላይ የሚገቡ ኮንትሮሎችን እናስገባለን ማለት ነው። በመጀመሪያ ጂ ሌብል አስገባለሁ።
እዚሁ ጋር ሁል ጊዜ መርሳት የሌለብን ኮንትሮሎችን የፈለግነው ቦታ ለማንቀሳቀስ ሌአውቱን ማስተካከላችንን ማረጋገጥ አለብን ማለት ነው። ሌአውቱን ካስተካከልን በኋላ የፈለግንበት ቦታ መውሰድ እንችላለን። በመቀጠል እንግዲህ ፕሮፐርቲውን እናስተካክላለን። ቴክስት ኔሙን ስቱደንት አይዲ እንለዋለን ማለት ነው። እሱን ካደረግን በኋላ ሪሳይዝ እናደርገዋለን። ይሄንን ካደረግን በኋላ ቀጥሎ ጄቴክስት ፊልድ እናስገባለን። ሪሳይዝ እናደርገዋለን። እዚሁ ጋር መርሳት የሌለብን ይሄን ቴክስት ፊልድ ቫሪያብል ስም ከመጀመሪያው ከላይኛው ቴክስት ፊልድ ቫሪያብል ስም በቀላሉ የምንለየው መሆን መቻል አለበት። ለምሳሌ ይሄኛውን ቴክስት ፊልድ ቫሪያብል ስም ቴክስት አይዲ ሰርች እንበለው። እንደምታስታውሱት የላይኛው ቴክስት አይዲ ነው፣ ይሄኛው ቴክስት አይዲ ሰርች ነው። ስለዚህ በቀላሉ መለየት እንችላለን ማለት ነው። በዚህ መልኩ ከጨረስን በኋላ በቀጣይ ጄቴብል እናስገባለን ማለት ነው። ሪከርዶችን የምናይበት ነው ይሄ ጄቴብል። ሌላው ሁለት በተን ይቀረናል፣ አፕዴት እና ዲሊት። ጄቴብል ለማስገባት በተመሳሳይ ኮምፖነንትስ ጋር እንሄዳለን። ጄቴብል የሚል ኮንትሮል አለ። እሱን ድራግ አድርገን ፎርም ጋር እንወስዳለን። ከወሰድን በኋላ እንግዲህ በፈለግነው መጠን ሪሳይዝ እናደርጋለን። ሌላው እዚህ ቴብል ላይ ብዙ ሪከርድ ቢኖር ስክሮል አድርገን ማየት እንድንችል ይሄን ቴብል በስክሮል ፓን ኢምቤድ እናደርገዋለን። ይሄን ለማድረግ ራይት ክሊክ እናደርጋለን። በመቀጠል ሰራውንድ ዊዝ ጄስክሮል ፔን የሚለውን መርጣለን ማለት ነው። ይሄን በምናደርግበት ጊዜ እንግዲህ ይሄ ቴብል ስክሮለብል ይሆናል ማለት ነው። ብዙ ሪከርዶች ቢኖሩኝ ስክሮል እያደረግኩ ማየት እችላለሁ። ከዚህ በተጨማሪ እንግዲህ አፕዴት እና ዲሊት በተን ይቀረናል። እነሱን አድ እናደርጋለን ማለት ነው። ቴክስት ኔም አፕዴት፣ ቫሪያብል ስም በተን አፕዴት እንለዋለን። በተመሳሳይ የዲሊት በተን እንጨምራለን።
ቫሪያብል ኔም በተን ዲሊት እንለዋለን። ቴክስት ዲሊት ዲዛይን አድርገን ጨርሰናል ማለት ነው። በመቀጠል እንግዲህ ራን አድርገን ምን እንደሚመስል እንመልከት። ራን ሲሆን ይሄን ይመስላል ማለት ነው። አንጻራዊ ዲዛይናችን ቆንጆ ነው። ክሎዝ እናድርገውና ወደ ኮዲንግ እንመለስ። አሁን የዲዛይን ፓርቱን የጨረስን፣ በመቀጠል እንግዲህ የኮዲንግ ፓርቱን እንቀጥላለን። በመቀጠል መጀመሪያ ምንድነው የምናየው? ሴቭ በተን ስንጫን ምንድነው የሚሰራው የሚለውን ኮድ እናድርግ። ይሄንን ኮድ ለማድረግ ዲዛይን ላይ እንሄዳለን። ሴቭ በተንን ደብል ክሊክ በማድረግ አውቶማቲካሊ ወደ ሶርስ ኮዱ እንዲወስደኝ አደርጋለሁ። ደብል ክሊክ አድርገን ወደ ሶርስ ኮዱ ሲወስደን ኢክሊፕስ አውቶማቲካሊ አክሽን ፐርፎርመንስ ፋንክሽን ይፈጥርልኛል ማለት ነው። ከዚህ በኋላ እንግዲህ በተኑ ሲጫን የሚሰራውን ስራ እዚህ ጋር ኮድ እናደርጋለን ማለት ነው። ከዛ በፊት ግን መጀመሪያ ከማይስኩኤል ጋር ኮኔክት የሚያደርግበትን ኮኔክሽን ማኔጀር መፍጠር ይጠበቅብናል ማለት ነው። ይህንን ለማድረግ መጀመሪያ ከተሰራው ፕሮጀክት ላይ የኮኔክሽን ማኔጀሩን ኮዱን ኮፒ አድርገን እናመጣለን። ሁሉንም ፋንክሽኑን ኮፒ ካደረግን በኋላ ሴሌክት ካደረግን በኋላ ኪቦርድ ላይ ኮንትሮል ፕላስ ሲ ተጭነን ኮፒ እናደርጋለን። ወደ ፕሮጀክታችን እንመለስ። ሶርስ ኮዱ ጋር እንሄዳለን። ወደ ላይ ፎርሙ ኢኒሻላይዝ ከሚያደርግበት ቀጥሎ ፒስት አድርጓለሁ ማለት። በተጨማሪ እንግዲህ ሶስት ቫሪያብሎች አሉ። ኮኔክሽን፣ ፕሪፔርድ ስቴትመንት እና ሪዘልት ሴት ግሎባል ቫሪያብል። እነሱንም ኮፒ አድርገን እናምጣቸው። በተመሳሳይ ፔስት እናደርጋቸዋለን ማለት ነው። እዚሁ ጋር መርሳት የሌለብን የማይስኩኤልን ኮኔክተር ላይብራሪ ከኢንተርኔት በማውረድ ፕሮጀክታችን ላይ ኢንክሉድ ማድረግ ይጠበቅብናል። ኢንተርኔት ላይ ማይስኩኤል ኮኔክተር ብላችሁ ዳውንሎድ ካደረጋችሁ በኋላ ፕሮጀክታችሁ ጋር ትሄዳላችሁ። ራይት ክሊክ ታደርጉታላችሁ። ፕሮፐርቲ ጃቫ ቢልድ ፓዝ ላይ ላይብራሪ የሚለው ታብ ውስጥ በቀኝ በኩል አድ ኤክስተርናል ጃር እንለዋለን። በመቀጠል ዳውንሎድ ያደረግነውን ማይስኩኤል ኮኔክተር እንመርጥለታለን። ኦፕን አፕላይ ኤንድ ክሎዝ እንለዋለን። በዚህን ጊዜ
ማይሲኩዌልን ከፕሮጀክታችን ጋር ኢንክሉድ አደረግነው ማለት ነው። በትክክል ኢንክሉድ ካደረግነው ሪፈረንስ ላይብራሪ ውስጥ እናየዋለን። በዚህ መልኩ ላይብራሪውን ኢንክሉድ ካደረግን በኋላ በመቀጠል እንግዲህ ኢምፖርት እናደርገዋለን። ከዚህ በኋላ እንግዲህ ፕሮጀክታችን በቀላሉ ከማይሲኩዌል ጋር ኮኔክት ማድረግ ይችላል ማለት ነው። ወደ ኮዳችን እንመለስና ስትሪንግ የሚባል ቫሪያብል አለ። ዳታቤዛችን ጋር ኮኔክት የምናደርግበት ዩአርኤል ዩዘር ኔም እና ፓስወርድ ዲክሌር ተደርጓል። ዩአርኤሉ እንደምትመለከቱት ሎካል ሆስት ፖርት አድሬስ ዩዘር ኔም እና ፓስወርድ ይቀበላል። ፖርት አድሬሱን እንደምትመለከቱት ዛምፕ ላይ ማይሲኩዌል ራን የሚሆንበትን ፖርት አድሬስ ነው የምናስገባለት ማለት ነው። በመቀጠል ዩዘር ኔም እና ፓስወርድ በሰጠነው ዩዘር ኔም እና ፓስወርድ ማይሲኩዌል ጋር ኮኔክት ያደርጋል ማለት ነው። ዩአርኤሉን ዲክሌር አድርገናል። ዩዘር ኔሙ ዲፋልቱ ነው፣ ሩት ነው፣ ፓስወርዱ ብላንክ ነው። ስለዚህ በሶስቱ ቫሪያብል ማይሲኩዌል ጋር ኮኔክት ያደርግልኛል ማለት ነው። ቀጥሎ ምንድነው ማድረገው? ኮኔክት ሜተድን ፎርሙ ወይም ፕሮጀክቱ ኢኒሻላይዝ ሲያደርግ አውቶማቲካሊ ማይሲኩዌል ጋር ኮኔክት እንዲያደርግ ሬጅስትሬሽን ላይ ኮል አድርጋለሁ ከኢኒሻላይዝ ቀጥሎ ማለት ነው። ኮኔክት ሜተድ ጋር ኤረር እንዳለ ያሳየኛል። ምኑ ጋር ነበር? እስኪ ራን አድርገን እንመልከተው። ኦኬ ኤረር አለ ይለኛል። ምኑ ጋር ነው? እስኪ ኤረሩ ምን እንደሚለኝ ልመልከተው። ሪተርን እንደሌለ ነው የሚነግረኝ። ሪተርን ኮኔክሽን ኮድ ይቀራል ማለት ነው። ስለዚህ ሪተርን ኮን ስንለው ኤረሩ ይቀረፋል። በጣም አሪፍ። በዚህ መልኩ የኮኔክሽኑን ክሬት ካደረግን በኋላ ሴቭ በተን ስንጫን ምን እንደሚሰራ ቀጥሎ ኮድ እናርግ። አክሽን ፐርፎርመር ላይ ብራኬት ውስጥ ምን እንደሚሰራ እዚህ ላይ ነው ኮድ የምናደርገው ማለት ነው። ወደ ፕሮጀክቱ እንመለስና ከዚህ በፊት ከሰራሁት ኮፒ አድርጌ ላምጣው። ከዚህ ጀምሮ ሴሌክት ኮፒ አምጥተናል። እችን ኮሜንት እናደርጋታለን። እዚህ ጋር እንደምትመለከቱት አራት ቫሪያብሎች አሉ። እነሱ ምንድናቸው?
ፎርሙ ቴክስት ቦክሶች የምንቀበላቸው ማለት ነው። እነዚህ ቴክስት ቦክስ ቫልዩዎች ሄደው ዳታቤዙ ጋር የሚገቡ ናቸው። ስቱደንት ኔም፣ አይዲ፣ ኤጅ እና ሴክስ ናቸው። በመቀጠል እንግዲህ ዳታ ታይፑንም ዳታቤዙ ጋር ዲዛይን ባረግነው መልኩ መሆኑን መርሳት የለብንም። ለምሳሌ string name is equal to text name dot get text ይላል። ምን ማለት ነው? የዚህ ቴክስት ቦክስ ቫሪያብል ኔም ቴክስት ኔም ነው። እዚህ ቴክስት ቦክስ ቫልዩ ተቀበልልኝ ማለት ነው። ቀሪዎቹ ሶስቶችም ተመሳሳይ ነው ማለት ነው። ቀጥሎ ትራይ ውስጥ እንገባለን ማለት ነው። ትራይ ውስጥ ፒኤስቲ ሚል ቫሪያብል አለ። ይሄ ቫሪያብል የት ላይ ዲክሌር እንዳደረግነው መመልከት ከፈለግን ራይት ክሊክ አድርገን ኦፕን ዲክላሬሽን እንለዋለን። እንደምትመለከቱት ፕሪፔርድ ስቴትመንት ፒኤስቲ አለ። ይሄ ሲኩዌል ዳታቤዝ የምንቀበልበት ቫሪያብል ነው ማለት ነው። ወደ ታች ሄደን እንደምትመለከቱት ፒኤስቲ is equal to connection dot prepared statement insert into student table ቫሪያብሎችን ጠቅሰል ጥያቄ በቅንፍ ውስጥ ጥያቄ ምልክት ቴክስት ቦክሶቹ ጋር ፎርሙ ጋር የምንቀበላቸው ቫልዩዎች ናቸው ማለት ነው። በመቀጠል እንግዲህ የመጀመሪያው ጥያቄ ምልክት ቫልዩ ስቱደንት ኔም ቫልዩ ነው ማለት ነው። ከላይ ስቱደንት ኔም ብለን ዲክሌር ያደረግነው ቫሪያብል አለ። ያ ስቱደንት ኔም ከቴክስት ኔም ዶት ጌት ቴክስት የሚያገኘውን ቫልዩ አሳይን ያደርገዋል ማለት ነው። ቀሪዎቹ ሶስቶችም በተመሳሳይ ነው የሚሰሩት ማለት ነው። የአራቱንም ቫሪያብል ቫልዩ አሳይን ካደረግን በኋላ እንግዲህ ሲኩዌሉን ኤክስኪዩት እናደርገዋለን ማለት ነው። ፒኤስቲ ዶት ኤክስኪዩት አፕዴት። ቀጥሎ ያለው ኮድ ሪከርድ ሰክሰስፉል ሚል ዲያሎግ ቦክስ እንዲያሳየኝ የሚያግዝ ነው ማለት ነው። ጆብ ሽምፓን በመቀጠል እንግዲህ ሪከርዱን ካስገባን በኋላ ቴክስት ቦክሶቹ የያዙትን ቫልዩ ክሊር ማድረግ ይጠበቅብናል ማለት ነው። ሌላው መጨረሻ ላይ ሪኩዌስት ዶት ፎከስ ማለት ቴክስት ቦክሶቹ ክሊር ከሆኑ በኋላ ከርሰሯ የመጀመሪያው ቴክስት ቦክስ ላይ እንዲሄድልኝ እያደረኩት ነው ማለት ነው። ምክንያቱም ሌላ ሪከርድ ማስገባ ከሆነ ከስቱደንት ኔም መጀመር ስላለብኝ በዚህ መልኩ እንጨርሳለን ማለት ነው። ኢንኬዝ ኤረር ካለ ካች ውስጥ ሃንድል እናደርገዋለን ማለት ነው። በዚህ መልኩ ሴቭ በተን ስንጫን ምን ኤክስኪዩት ማድረግ እንዳለበት ጨርሰናል ማለት ነው። ራን አድርገን እንመልከት። እንደምትመለከቱት ዳታቤዝ ጋር ሁለት ሪከርድ አለ። ሌላ አንድ ሪከርድ እናስገባ ለውጡን ለመመልከት ማለት ነው። ቅድስት የምትባል ስቱደንት እናስገባ። ሴቭ ኦኬ። በመቀጠል እንግዲህ ዳታቤዙ ጋር ሄደን ቼንጁን እንመልከት። ሪፍሬሽ እናርገው።
በጣም አሪፍ። ሁለት ሪከርድ ነበር፣ አሁን 3 ሪከርድ ሆኗል ማለት። በትክክል ሴቭ በተን ስንጫን ምን መሰራት እንዳለበት ሰርተናል ማለት ነው። በመቀጠል እንግዲህ የምንመለከተው ክሊር በተን ስንጫን ምን እንደሚሰራ ነው። ወደ ፕሮጀክታችን እንመለስ። ዲዛይን ውስጥ እንሄዳለን። ይሄ ክሊር በተን የሚጠቅመኝ ቴክስት ቦክሶች ውስጥ ያለ ቫልዩ ካልተፈለገ ክሊር ለማድረግ ነው ማለት ነው። ዳብል ክሊክ በማድረግ ወደ ሶርስ ኮድ እንሄዳለን። አክሽን ፐርፎርምድ ብሬስ ውስጥ ኮዱን እንጽፋለን ማለት ነው። ተመሳሳይ ምንድነው የምናደርገው? ቴክስት ኔም ዶት ሴት ቴክስት በቅንፍ ውስጥ ብላንክ እያደረግን የቀሪዎቹንም ቴክስት ቦክስ ቫልዩዎች ባዶ እናደርጋቸዋለን ማለት ነው። መጨረሻ ላይ ሪኩዌስት ዶት ፎከስ ቴክስት ኔም ቴክስት ቦክስ ውስጥ እንዲሆን እናደርጋለን ማለት ነው። ራን አድርገን እንመልከተው። መረጃ እናስገባ። ይሄ መረጃ ካልፈለግነው ክሊር በተን ስንጫን እንደምትመለከቱት ቴክስት ቦክሶቹ ክሊርድ ይሆናሉ ማለት ነው። ክሊር ካደረገ በኋላ ከርሰሯ እንደምትመለከቱት ስቱደንት ኔም ላይ ነች። በዚህ መልኩ እንጨርሳለን ማለት ነው። በመቀጠል ደግሞ የምንመለከተው ኤግዚት በተንን ነው። በተመሳሳይ ኤግዚት በተንን ደብል ክሊክ አድርገን አክሽን ፐርፎርምድ ብሬስ ውስጥ እንሄዳለን። ኤግዚት በተን የሚጠቅመኝ ዊንዶውን ክሎዝ ለማድረግ ነው ማለት ነው። የዚህ ኮድ አንድ መስመር ነች። ሲስተም ዶት ኤግዚት በቅንፍ 0 እንለዋለን። ኤክስኪዩት አድርገን እንመልከተው። ራን ኦኬ። ኤግዚት በተን በምንጫንበት ጊዜ ክሎዝ ማለት ነው። ኤክስ ምልክት ተጭነን ክሎዝ ማድረግ እንችላለን። በተመሳሳይ ኤግዚት በተንንም ስንጫን ዊንዶውን ክሎዝ ማድረግ እንችላለን ማለት ነው። በመቀጠል የምንመለከተው እንግዲህ ያሉን ሪከርዶች ዳታቤዙ ጋር እዚህ ቴብል ላይ ሎድ እንዲያደርግልን ነው የምንፈልገው ማለት ነው። ይሄ ቴብል የተመዘገቡ ተማሪዎችን ዝርዝር በሙሉ ያመጣልኛል። ከዛ በተጨማሪ ሰርች ማድረግ እችላለሁ። አፕዴት ሳደርግ ቼንጁን ማየት እችላለሁ። ዲሊት ሳደርግ የመሳሰሉትን አውቶማቲካሊ ቴብሉ እየተከታተለ ሪፍሬሽ ያደርግልኛል ማለት ነው። ይሄንን ስራ የሚሰራልኝ ቴብል ሎድ የሚባል ሜተድ አለ። ከሰራነው ፕሮጀክት እንሂድና ኮፒ አድርገን ዘነው እንምጣ። ይሄን ሜተድ ማለት ነው። በውስጡ ትራይ ካች አለው። ኮፒ ወደ ላይ
እዚህ ጋር ፔስት እናደርገዋለን። ቴብል ሎድ የሚባል ሜተድ አለ። ውስጡ እንግዲህ የሚሰራው ስቱደንት ቴብል ላይ ያሉ ሪካርዶችን ሴሌክት አድርጎ ወደ ቴብሉ ፔጅ እንዲያደርግልኝ ነው ማለት ነው። ዳታቤዙ እንደምንመለከተው ሪፍሬሽ አድርገን 3 ሪካርዶች አሉ። ቀጥሎ እንግዲህ እነዚህ 3 ሪካርዶች ቴብሉ ጋር እንዲመጡ ነው የምንጠብቀው ማለት ነው። ኮዱ እንደምንመለከተው ፕሪፔርድ ስቴትመንት አለ፣ ሴሌክት ስቴትመንት ነው። ቀጥሎ ሪዘልት ሴት አለ። ሪዘልት ሴቱ ከዳታቤዙ የመጣው ሪዘልት ነው ማለት ነው። ቴብሉ ጋር ቀጥሎ ፌች እንዲያደርገው የሚያደርገው ኮር ነው ማለት ነው። ነገር ግን እንደምትመለከቱት ቴብል እና ዲቢ ዩቲልስ ኢክሊፕስ አያውቃቸውም። ስለዚህ ላይብራሪውን አድ ማድረግ ይጠበቅብኛል ማለት ነው። የማይሲኩዌልን ኮኔክተር አድ እንዳደረግነው ሁሉ የዚህን ቴብል ላይብራሪ አድ ማድረግ ይጠበቅብኛል። እሱን ለማድረግ ራይት ክሊክ ፕሮፐርቲስ ጃቫ ቢልድ ፓዝ ላይ ሄደን ላይብራሪስ አድ ኤክስተርናል ጃር እንለዋለን ማለት ነው። ይሄን ላይብራሪ ከኢንተርኔት ነው የምናወርደው። ሪዘልት ሴት ቱ ኤግዜሚል የምትል ላይብራሪ ነች። እሱን ከኢንተርኔት ጋር እናወርደዋለን። ይሄንን ማለት ነው። ማይሲኩዌል ኮኔክተርን እንዳደረግነው ተመሳሳይ ነገር ነው የምናደርገው። ከኢንተርኔት ዳውንሎድ አድርገን ፕሮጀክታችን ውስጥ ኢንክሉድ እናደርገዋለን። ይህንን ማለት ነው። አሬስ ቱ ኤግዜሚል ማለት ይሄ ነው። ኤክስትራክት እናደርገዋለን። ከዚህ በኋላ ሴሌክት አድርገን ኦፕን እንለዋለን ማለት ነው። አፕላይ ኤንድ ክሎዝ ስንለው ላይብራሪውን ፕሮጀክቴ ጋር ኢንክሉድ አድርገዋለሁ ማለት ነው። አፕላይ ኤንድ ክሎዝ እለዋለሁ። ይሄን ላይብራሪ እንደጨመር ነው ኤረሩ ሲነሳ መመልከት እንችላለን። ከዚህ በኋላ እንግዲህ ቴብል ሎድን ፕሮጀክት ውስጥ ዳታቤዙ ኮኔክት ካደረገ በኋላ ቴብል ዶት ሎድ ብዬ ሜተዱን ኮል አደርገዋለሁ። ራን አድርገን እንመልከተው። እንደምትመለከቱት ቴብሉ በአራት ሪካርድ ተሞልቷል ማለት ነው። ዳታቤዙ ጋር ሄደን ቴብሉን እንመልከት። እንደምትመለከቱት 4 ሪካርድ አለ። እሱን ሪካርድ ነው ያመጣልኝ ማለት ነው። በመቀጠል እንግዲህ አንድ ሪካርድ መዝግበን እንመልከት። ቴብሉ ሪፍሬሽ ሲያደርግ ለመመልከት አስቴር የምትባል ተማሪ እናስገባ። ቀጥሎ ሴቭ ሪካርድ ሰክሰስፉል ይለኛል። ኦኬ እለዋለሁ። ቴብሉ ሪፍሬሽ እያደረገ አይደለም። ስለዚህ የቀረ ነገር አለ ማለት ነው። እሱን ወደ ኋላ ሄደን እንመልከት። በድጋሚ ራንስ አድርገው ሪካርዱ መጥቶልኛል። ዳታቤዙ ጋር በትክክል ገብቷል ማለት ነው። ችግሩ ምንድነው? እንደገባ አውቶማቲካሊ ሪፍሬሽ የሚያደርገውን ፓርት አልሰራንም ማለት ነው።
ስለዚህ ወደ ሶርስ ኮዳችን እንመለሳለን። ፕሮጀክቱ ኢኒሻላይዝ ሲያደርግ ብቻ ሳይሆን ኤቭሪ አክሽን ላይ ቴብሉ ሎድ ማድረጉን ማረጋገጥ አለብን ማለት ነው። በዚህ ኬዝ እንግዲህ እቺ ኮሜንት ነች ማለት ነው። ኢንሰርት ካደረገ በኋላ ወይም ሴቭ ካደረገ በኋላ ቴብሉ ሪፍሬሽ እንዲያደርግ ቴብል ሎድ ሜተድን ኮል ማድረግ አለብኝ ማለት ነው። አይ ሆፕ አሁን በትክክል ይሰራል። ኤክስኪዩት በማድረግ ማረጋገጥ እንችላለን። ኦኬ አንድ ሪከርድ እናስገባ 6ኛ ማለት ነው። ከዛ ሴቭ አድርገን ቴብሉ አውቶማቲካሊ ሪፍሬሽ ሲያደርግ እንመልከት። ሪከርድ ሰክሰስፉል ይለኛል። ኦኬ ስለው በትክክል ሪፍሬሽ አድርጓል ማለት ነው ቴብሉ። አሁን በትክክል ጨርሰናል። ወደሚቀጥለው እንሂድ። ቀጥሎ የምንመለከተው ሪከርድ ሰርች ማድረግ ይሆናል። እዚህ ጋር እንደምትመለከቱት ሰርች ቴክስት ቦክስ አለ። አይዲ በመጠቀም ነው ሰርች የምናደርገው ማለት ነው። ቫሪያብሉን ስንመለከት ቴክስት አይዲ ሰርች ይላል። አሁን ምንድነው የምናደርገው? ኪቦርድ ላይ አይዲ ስናስገባ ሪከርዱ እንዲያመጣልኝ ነው። አድ ኢቨንት ሃንድለር እለዋለሁ። ራይት ክሊክ አድርጌ ኪ ሪሊዝድ የሚለውን እመርጣለሁ። በዚህን ጊዜ እንግዲህ ኢቨንት ሃንድለር ኪ ሪሊዝድ ሜተድ ይፈጥርልኛል ማለት ነው። እሱ ጋር እንግዲህ ኪቦርድ ላይ ስቱደንት አይዲ ስንጫን የሚሰራውን ስራ እዚህ ጋር ኮድ እናደርጋለን ማለት ነው። ወደ ፕሮጀክታችን እንመለስና ኮዱን ኮፒ አድርገን ዘነው እንምጣ። ኮፒ ኪ ሪሊዝድ ውስጥ ብሬስ ውስጥ ፔስት እናደርገዋለን። እንደምትመለከቱት አይዲው ዳታቤዙ ጋር ዳታ ታይፑ ኢንቲጀር ስለሆነ ከቴክስት ቦክሱ ጋር የሚቀበለው ቴክስት እንደ ቴክስት ስለሆነ ፓርስ መደረግ አለበት። እዚህ ጋር የፓርስ ከቴክስት ወደ ኢንቲጀር የቀየር ነው ማለት ነው። ፓርስ ያደረግናት አይዲ ዳታቤዙ ጋር ሰርች የምናደርግበት ሲሆን እነዚህ አራቱ ስትሪንጎች ግን ቴክስት ቦክሱን ፊድ የምናደርግበት ቫሪያብሎች ናቸው ማለት ነው። ትራይ ውስጥ ሴሌክት ኳሪ ኤክስኪዩት ይሆናል። ዌር ኢዝ ኢኳል ቱ አይዲ ዌር አይዲ ኢዝ ኢኳል ቱ የምናስገባው ቴክስት አይዲ ሰርች ቴክስት ቦክስ ላይ የምናስገባው አይዲ ነምበር ማለት ነው ወደ ቁጥር ተቀይሮ ዳታቤዙ ጋር ሰርች ያደርግልናል ማለት ነው።
ቀጥሎ እንግዲህ ስቱደንት ኔም ስትሪንግ ቫሪያብል ኳሪው ኤክስኪዩት ሆኖ ሰርች አድርጎ ካመጣው ዳታ የመጀመሪያውን ሪዘልት ሴት ቫልዩ አሳይን እናደርገዋለን ማለት ነው። የአይዲንም የሴክስም የኤጅም በተመሳሳይ አሳይን እናደርጋቸዋለን። በመቀጠል እንግዲህ ይሄ የሚሆነው እንግዲህ ሪከርድ ካለ ነው። if it is true ከሆነ ነው። እንደምትመለከቱት ሪከርዶች ስላሉ ይሄ ስቴትመንት ትሩ ነው ማለት ነው፣ እዚህ ውስጥ ይገባል። በመቀጠል እንግዲህ ቴክስት ቦክሶችን እነዚህን ስትሪንግ ቫሪያብል የያዙትን ቫልዩ አሳይን እናደርጋለን ማለት ነው። መጨረሻ ላይ ቴክስት ቦክሱ በዳታ በመጣው ዳታ ይሞላል ማለት ነው። በዚህ መልኩ ሰርችን እንሰራለን ማለት ነው። ኤክስኪዩት አድርገን እንመልከት። እንደ ሁል ጊዜ ሁሉ ኤረር ካለ ካች ስቴትመንት እናስገባለን። ሰርች አድርገን ዳታው ከሌለ ግን if it is false ቴክስት ቦክሶቹ ባዶ ይሆናሉ። ካች ስቴትመንቱ ይሄ ነው። ራን አድርገን እንመልከት። ስድስት ሪከርዶች አሉ። ስለዚህ አይዲ እናስገባ። ለምሳሌ ያክል አስቴርን ሰርች እናርጋት። አይዲዋ 5 ነው። 5ን በምንጫንበት ጊዜ እንደምትመለከቱት ፎርሙ በአስቴር ዳታ ይሞላል ማለት ነው። በዚህ መልኩ ሰርችን እንጨርሳለን ማለት ነው። አይዲውን እየቀያየርን ማረጋገጥ እንችላለን። አውቶማቲካሊ ፎርሙ ሲሞላ መመልከት ማስተዋል እንችላለን። በዚህ መልኩ ሰርችን እንጨርሳለን። ቀጥሎ ደግሞ የምንመለከተው ማንን ነው? አፕዴትን ነው። ዲዛይኑ ጋር እንሄዳለን። አፕዴት በተን ደግሞ የሚጠቅመኝ ከዚህ በፊት የገባ ዳታ ኤዲት መደረግ ካለበት፣ ለምሳሌ የተሳሳተ ወይ የጨመረ ነገር ካለ የምናስተካክልበት ነው ማለት ነው። አፕዴትን ለመስራት እንደ ሁል ጊዜው ሁሉ ዳብል ክሊክ በማድረግ አክሽን ሊስነሩ ጋር እንሄዳለን ማለት ነው። ብሬሱ ጋር ኮዱን እናስገባለን። ኮዱን ከዚህ በፊት ከሰራነው ፕሮጀክት ኮፒ አድርገን እናምጣው። ኮፒ እናደርጋለን በሙሉ። አፕዴት ከኢንሰርት ጋር ወይም ሴቭ ከማድረግ ተቀራራቢ ነው። ኮፒ ያደረግነውን እዚህ ጋር ፔስት እናደርገዋለን። አንዳንድ ማስተካከያዎች እናደርጋለን። አይዲውን ስለቀየርነው ነው። እዚህ አፕዴት ላይ ዋናው ሀሳብ ምንድነው?
ቫሪያብሎችን ዲክሌር አድርገናል። አይዲ፣ ኔም፣ ሴክስ እና ኤጅ። ቀጥሎ ምንድነው ሰርች ካደረግነው ዳታ ያገኘነውን ዳታ ለነዚህ ቫሪያብሎች አሳይ እናደርጋቸዋለን ማለት ነው። የቴክስት ቦክሶችን ቫልዩ ለቫሪያብሎቹ ማለት ነው። በመቀጠል እንግዲህ ሲኩዌል ኳሪው ኤክስኪዩት ይሆናል። ስለዚህ ኤዲት ያደረግነው ዳታ እንደ አዲስ ሄዶ ምን ይሆናል ኢንሰርት ይሆናል ማለት ነው። መጀመሪያ ላይ እንደነገርኳችሁ አፕዴት ከኢንሰርት ጋር ተቀራራቢ ነው። ምንድነው ልዩነቱ? ኢንሰርት ስናደርግ አዲስ ሪከርድ ነው። አፕዴት ስናደርግ ግን ኦልሬዲ ያለን ሪከርድ ዳታውን ኤዲት አድርገን ነው የምናስገባው። እዚህ ጋር እንደምትመለከቱት አፕዴት ሰክሰስፉል ሚል ዊንዶ ዲያሎግ ቦክስ ይመጣልኛል። እንዲመጣልኝ ነው ይሄን ኮድ የጨመርኩት ማለት ነው። መጨረሻ ላይ እንግዲህ ቴብሉን ሎድ ማድረግ መርሳት የለብንም ማለት ነው፣ ሪፍሬሽ እንዲያደርግ። ከዛ ቀጥሎ እንግዲህ አፕዴት ካደረገ በኋላ ምን መሆን አለበት? ቴክስት ቦክሶቹ ክሊር መሆን አለባቸው። መጨረሻ ላይ እንግዲህ ካች ስቴትመንት አለ፣ ኤረር ካለ ሃንድል የምናደርግበት። በዚህ መልኩ አፕዴት እንጨርሳለን ማለት ነው። በመጨረሻ ኤክስኪዩት አድርገን ውጤቱን እናያለን። ኤክስኪዩት ስናደርግ ኤረር ያሳየናል። አንድ ተጨማሪ ብራኬት አለ፣ እሱ ነው ኤረሩን የፈጠረው። እሱን ዲሊት እናደርጋለን። በመቀጠል ራን እናደርገዋለን። ኦኬ በጣም አሪፍ። ቴብሉ ጋር እንደምንመለከተው 6 ሪከርድ አለ። ከመካከል እንግዲህ መጀመሪያ የምናደርገው ምንድነው አፕዴት ማድረግ የምንፈልገውን ሪከርድ ሰርች እናደርጋለን። ለምሳሌ ዳንኤልን እድሜውን ኤዲት እናደርገው። አይዲ 6 ስንጫን ሪከርዱን ፎርሙላ ጋር ያመጣልኛል። ለምሳሌ እድሜው 30 ነው ብንል 30 ኤዲት ካደረግን በኋላ አፕዴት እንለዋለን ማለት ነው። አፕዴት በምንልበት ወቅት ምንድነው ስቱደንት አይዲ 6 እድሜው ወደ 30 ተቀይሯል እያልነው ነው ማለት ነው። አፕዴት ስንለው አፕዴት ሰክሰስፉል ይለኛል። ኦኬ ስለው እንደምንመለከተው ቴብሉ ጋር የዳንኤል እድሜ ወደ 30 ተቀይሯል። ከዛ በተጨማሪ ፎርሞቹ ክሊር ሆነዋል ማለት ነው። በዚህ መልኩ አፕዴትን እንጨርሳለን ማለት ነው። የሚቀረን እንግዲህ ዲሊት ነው። እስካሁን እንግዲህ ሪከርድ እንዴት ኢንሰርት እንደምናደርግ አይተናል። ቴክስት ቦክስ ክሊር እንዴት እንደምናደርግ፣ ከዊንዶ እንዴት ኤግዚት እንደምናደርግ፣ ቴብል እንዴት ፌች እንደምናደርግ፣ ሰርች እንዴት እንደምናደርግ፣ አፕዴት እንዴት እንደምናደርግ እነዚህን ሁሉ አይተናል። የሚቀረን ዲሊት ነው። ዲሊት ለመስራት ወደ ዲዛይኑ እንሄዳለን። እንደ ሁል ጊዜው እንግዲህ ዲሊትን ደብል ክሊክ በማድረግ ወደ ሶርስ ኮዱ እንሄዳለን። ፕሮጀክቱ ጋር እንሄድና የዲሊትን ኮድ ኮፒ አድርገን እናምጣው። ኮንትሮል ፕላስ ሲ
ኮንትሮል ፕላስ ቪ ቴክስት ቦክስ አይዲን እያስተካከልኩ ነው። እዚህ ጋር እንግዲህ ያው አይዲ ነው በአይዲ ነው ማለት ነው ዲሊት የምናደርገው። እዚህ ቴክስት ቦክስ ላይ የገባ አይዲ ሁልጊዜ ስትሪንግ ነው። ስለዚህ ዳታቤዙ ጋር ኢንት ስለሆነ ፓርስ መደረግ አለበት። እንግዲህ ዳታቤዙ ጋር መጀመሪያ ሰርች እናደርገዋለን። ከዛ በኋላ ያን አይዲ የያዘ ሪከርድ ዲሊት እንዲያደርግ ነው ማለት ነው እያደረግን ያለ ነው። ኳሪው ኤክስኪዩት ዲሊት ኳሪ ነው። ዌር ኢዝ ኢኳል ቱ አይዲ ኢዝ ኢኳል ቱ ቴክስት አይዲ ሰርች ዶት ቴክስት ቫልዩ ማለት። ከዛ በኋላ ኳሪው ኤክስኪዩት ይሆናል ማለት ነው። ቀጥሎ ዲያሎግ ቦክስ ሪከርድ ዲሊትድ የሚል ዲያሎግ ቦክስ ይመጣል ማለት ነው። እንደ ሁል ጊዜ ሁሉ ቴብሉ ሪፍሬሽ ያደርጋል። በመቀጠል እንግዲህ ቴክስት ቦክሶቹ ክሊርድ ይሆናሉ ማለት ነው። እናንተ እንግዲህ ይሄ ቪዲዮን እየተመለከታችሁ ኮዱን መጻፍ ትችላላችሁ ማለት ነው። የዲሊት ስራ ጨርሰናል ማለት ነው። ኤክስኪዩት በማድረግ እንመለከታለን። ለምሳሌ ዳንኤልን ዲሊት ማድረግ ብንፈልግ ሰርች ቦክሱ ላይ አይዲ 6 እናስገባለን ማለት ነው። ስድስት ስናስገባ ሪካርዱ ፎርሙ ላይ ይመጣል። ቀጥሎ ዲሊት እለዋለሁ ማለት ነው። ዲሊት በተንን ስጫን 6 የሚባል ስቱደንት አይዲ ያለውን ሪካርድ ዳታቤዙ ጋር አጥፋልኝ እያልኩት ነው ማለት ነው። ሪካርድ ዲሊትድ ይለኛል። ኦኬ ስለው እንደምትመለከቱት ቴብሉ ሪፍሬሽ ያደርጋል። 6 ሪካርድ ነው የነበረኝ፣ አሁን 5 ነው። ከዛ በተጨማሪ እንደ ሁል ጊዜ ሁሉ ቴክስት ቦክሶቹ ክሊርድ ይሆናሉ ማለት ነው። ሌላ ተጨማሪ ዲሊት ማድረግ ቢያስፈልገኝ ሰርች ካደረኩ በኋላ ዲሊት እለዋለሁ። ኦኬ 4 ሪካርድ ቀርቶኛል። በዚህ መልኩ ዲሊትን እንጨርሳለን ማለት ነው። አሁን በሙሉ ጨርሰናል። ዳታቤዛችን ሪፍሬሽ አድርገን የዲሊትን ውጤት መመልከት እንችላለን ማለት ነው። 3 ሪካርድ ዲሊት አድርገናል። 6 ነበረን፣ 3 ይቀረናል ማለት ነው። እንግዲህ ሴቭ እንዴት እንደምናደርግ፣ ክሊር ኤግዚት፣ ቴብል እንዴት ፌች እንደምናደርግ፣ ሰርች እንዴት እንደምናደርግ፣ አፕዴት፣ ዲሊት በሙሉ ተመልክተናል ማለት ነው። እንደወደዳችሁት ተስፋ አድርጋለሁ። ጥያቄ ካላችሁ በኮሜንት አሳውቁኝ። አዲስ ከሆናችሁ ለቻናሌ ሰብስክራይብ በማድረግ ማበረታታት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ እንግዲህ መልካም ጊዜ